አለፈልን አለፈልን። ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ማለት ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ ጀማ፣ ዋንጫ በላን። እንኳን ደስ አላችሁ ጀማ። ሁሉ ነገር ይገባችኋል። ለእናንተ ለታታሪዎቹ፣ ለማትሰለቹት ላለፉት ዓመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል። ጀማው ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ጀማው፣ ከምነግራችሁ ላይ ማለት ነው። እና ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ። ባርሰናል አለቅሳለሁ ብዬ አላውቅም። የምድሬን ነው የምላችሁ ማለት በተለይ የተቀናቀኝ ክለብ ደጋፊዎች በጣም ነው የምወዳችሁ የማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምሬን ነው የምለው። በጣም ቴንዱ ማለት አርሰናልን በደንብ እንድወድ ሰፖርት እንዳደረጉ አድርጋችሁኛል። ከልብ ነው ማመሰግናችሁ የአርሰናል ደጋፊዎች። ምንም ነገር ይገባል፣ ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ መስራት አልችልም። በጣም ነው የምወዳችሁ ማከብራችሁ። እንችላለን፣ ግን እንችላለን ጀሞ በጣም ነው። ስለ ሲቲ በቀጣይ ቪዲዮ እንሰራለን ማለት ነው። ይሄ ቪዲዮ ለሁሉም ያርሰናል ደጋፊዎች ነው። ለሁሉም ያርሰናል ደጋፊዎች ታደርሱላችሁ ማለት ነው። እኔ ልጅ እያለሁ አስታውሳለሁ። እግዚአብሔርን ነው የምላችሁ። አንድ ብር ሳይኖረኝ ምናምን ነገር አንድ ብር ማግኘት አልችልም። ከቤትም ሾልከን የምትወጣው በጣም አመሻለሁ። ዱርዬ አድርጎኝ ያስቀረኝም ኳስ ነው። ከዛም በኋላ ያወጣኝም ኳስ ነው ማለት ነው። ልጅ እያለሁ አንድ ጓደኛ ነበር እና እንሂድ ነበር። በጣም ሕፃን ሆነን ዴስቲቪ እንሄድና በቀዳዳ ነበር። ከዛ በኋላ እረፍት ሲወጡ ትኬት ስጡን ብለን ከባለቤቱ ጋር የሚተዋወቅ ተመልሶ ያለ ትኬት መግባት ስለሚችል ትኬት ይሰጣል ነበር ማለት። ከዛ ትኬት ያኔ አሁንም ታምነው ነበር ናቸው ያለ አንድ ዋንጫ አርሰናል እየደገፉ ያሉ በጣም ምርጥዬና የሚገራርሙ ደጋፊዎች ናቸው በዙሪያ ሰፈሬ ላይ። ከዛም የሆነ ታይም ላይ ደግሞ ወጣ ምናምን ባልኩበት ታይም እኔ በጣም ብዙ ደግሞ ሌላ ሙር ላይ ያለው ማቃቸው አርሰናል በጣም ብዙ ታማኝና ይሄ ዋንጫ የእውነት የሚገባቸው አርሰናል ደጋፊዎች አሉ። እስካሁን የነበረው ብሽሽቅ ነው። ብሽሽቅ ግዴታ ያለ ነገር ነው። ሶሪም ልላችሁ ስለዚህ እንበሻሸቃለን ቀጣይ። አሁን ግን የእውነት ደስታችሁ ላይ ውሃ ማፍሰስ መበሻሸቁ አስፈላጊ ስላልሆነ ለ20 ዓመታት ምናምን የጠበቃችሁ ዋንጫም ማጣጣም ስላለባችሁ ከማንም በፊት እንኳን ደስ አላችሁ ልላችሁ እወዳለሁ። እንኳን ደስ አላችሁ። ለመላው ለአርሰናል ደጋፊ እንኳን ለ2025 እና 26 ሲዝን ለእንግሊዝ ፕሪሚየር ሊግ ዋንጫ አደረሳችሁ። ኮንግራ
አርሰናል የ2025 እና 26 ሲዝንን ዋንጫን ከፍ አድርጎ መሳም ችሏል ማለት ነው። እንኳን ደስ አላችሁ አርሴ ፋሚሊ። ኮንግራ። ከ22 ዓመታት በኋላ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ መሳም ችሏል። እንኳን ደስ አላችሁ ጋነርስ፣ በድጋሚ እንኳን ደስ አላችሁ። ጩኸት ሰምተሃል? የገብርኤል ያለ ጩኸት እናቴ በስመ አብ ወልደ መንፈስ ቅዱስ አርሰናል ዋንጫ በላ። እኔ ይሄ መቀበል የምችለው ነገር አለ። የሆነ ቅዠት ውስጥ ነገር ያልነቃህም በሉኝ። ወይኔ ጉድ ይፈላ። ወይኔ ሲጀምር እኮ መጀመሪያውን እኮ ሜዳው አልተመቸኝም። እኔ መጀመሪያውንም ወይኔ ቦርኖዝ ግን ክፉ ቆሻሻ መጨረሻ ብትበሉ እኮ ይሻለኛል። ፓላስን አሸንፈ እኔ አስቶን ቪላን አሸንፌ ብትበለው እኮ ይሻለኛል። ይሄን አሸንፌ በርንሞዝ ታውቁኛል እኮ ደግሞ እኔ እንደገና ነገር ፎክራለሁ እኮ ደግሞ እኔ ምንም መናገር የምችለው አቅሙ የለኝም። ለምን ዶኩ ብቻ እንደወጣ ነው የተበሳጨው። ዶኩ ለምን ወጣ? በዛ ሰዓት ይወጣል። ማርሙሽን ለማስቀበል ዶኩን ታስወጣል። እኔ አላንዳ ታስወጣው ለምን አገባው ይሻላል። በሉት። እኔ መቀበል የምችለው ነገር አለ። እኔ የሆነ ነገር እፈልጋለሁ። በቃ ከዚህ በኋላ አንገናኝም፣ እንሰነባበት። ዛሬ ስለ አንድ ተጫዋች መውራት አለብን። እግዚአብሔርን ማለት ነው። ጁኒየር ክሩፒ የአመቱ ምርጥ ወጣት ተጫዋች ስጡት፣ ቶሎ ብላችሁ ስጡት። በጣም ነው የምትችለው። በስመ አብ እንዴት አባት ነው የምትችለው። ምን አይነት ጎል! ዶናሩማ ቆሞ ገብቶበት አይቻላል። አስቆመን ያገባበት ስለምበልጠው ማለት ነው። ገብቷል። ጋርዲዮላ የመጨረሻ ሲዝን እንደዚህ መሆኑ ያሳዝናል፣ ግን አያገባንም። ማን እንደሰትበታለን። ስታንድ አፕ በጣም ነው የምንችለው። አወራችሁ በጣም የዩናይትድ ደጋፊዎች አመት ሙሉ ለፈለፋችሁ ጆሮአችን ላይ አትችሉም። በቃ ከዚህ በኋላ ማለት ነው አንድ ሰው ከቤቱ እንዲወጣ አልፈልግም። ነገ ጉዳችሁ ነው። ማን እናቴ ትሙት ትችላላችሁ። በቃ ወዩ ሌላ ነው። አርሰናል ዋንጫ ሊበላ ነው አይደለም። አርሰናል ዋንጫ በልቷል ነው ዘፈኑ። ያራዳ ልጅ ፈርስት ሃፍ ነው። እንረጋጋለን። ምክንያቱም ሲቲ ካምባክ ሊያደርግ ይችላል ወደ ኢታድ ማለት ነው። እግር ትበላለህ ዛሬ ማለት ነው። ይኸውልህ 19 ቡድን ከዓለም አርሰናል የገጠሙ ማለት ነው ትላንትና። እኛ አንድ በቂ ነን። ግን ይኸውልህ እኛ አንድ በቂ ነን። ዋንጫውን ትሰጠኛለህ። ፈርስት ሃፍ ተጠናቋል። በርነማውዝዬ የእናቴ ልጅ ማሊያችሁን ነው 10 ከመፍሳት በስነ ስርዓት ማራት አለ። ገላግለኛ ወያለው እንደዚህ ብለህ ገላግለኛ በለው ይሞታል እንዴ? ስጋ አለቀ እኮ ሰላም ነው እንዴ? አንድ ሳምንት አረፍኩ እንዴ? ወያላ በላ የኢትዮጵያ ህዝብ እኮ ወያላ እኮ በላ። ምን ጠበቃለህ? ሙት ተሰደን ጨርሰናል። እንግዲህ ስለነበረን ጊዜ ቆይታ አመሰግናለሁ። ስለቋጠረው አመሰግናለሁ። እንኳን ደስ አለ ወያላ። አትሊስት እንግዲህ አንቢተን ራናችንን አስጠብቀን ወተናል። 26 ጌም አልተሸነፈም። ማንሲቲ ሽንፈት የማያውቀው ማለት ነው። ሃላንድን የምጠረጥሩ ሰዎች ማለት ነው ይላችሁ ሃላንድን የምጠረጥሩ ኳስ አልነካ ምን አያለ ኮሜንታተሩ ራሱ ሲለፈልፍ ነበር። one moment is all that he need በቃ አለቀ። ከዛ መልሶ ያሽቃብጥለታል ማለት ነው። ወደዛ ገደል ግባ በለው። ለማንኛውም ማለት ነው እኔ ፔፕን እኮ አልናገርም እኮ የመናገሩ መብት የለኝም። ማሸነፍ ያለብን ጨዋታ ላይ 3 ዲም የአርሰናል ደጋፊዎች አመቱ ሙሉ ሲያለቅሱበት የነበረውን እኮ ነው ኦልሞስት የተገበረው። እኔ አልከፋኝም ነበር በላይናፑ፣ ግን ለቅያሪ ዘገየ። ኮቫቺች፣ ሮድሪና በርናርዶ ሲልቫ ማን ድል ይፍጠር? ይበልጥ መከላከል ላይ ያተኮረ። መከላከል ዊንሲው ታይትልስ፣ አታክ ዊንሲው ጌምስ አይደል የሚባለው? አታክ ይዘህ ገብተህ ይሄንን ጌም ነበር ማሸነፍ የነበረብን። ኤኒዌይ ፔፕ በስተመጨረሻ መታ አሁን ይኸውልህ ኖ ዋን ሞር ይር ምናምን እንድትለን እንፈልጋለን። አይ አለቅም 1 አመት እቀጥላለሁ እንድትለን እንፈልጋለን። የአርሰናል ደጋፊ አስቀዝነው እንደዛ ብለህ ዋንጫውን ማጣታችን ኖርምዬ ነው። 4 ይበልተናል። ማንም ሊያረጋው የማይችለው እንግዲህ 1 አመት በእናትህ ሂርዊጎ ተብሏል። ሲታሪክን ቀይር። አንተ ቆያለሁ ካልክ ምንም ነገር ይሰረዛል። ፈላው ፍሬያችንን ካስጨረስከን በኋላ ወዛችንን መጠጥ አርገህ ከጨረስክ በኋላ እኛን
እኛን ኧረ እኔ በስንቱ ነው አለቅሰው። ኧረ ምን አይነት የተባረከ ሲዝን ነው ወንድሞቼ! የአርሰናል ደጋፊዎች ዋንጫ ያነሱበት ከሲዝን ፈላው ግን ማለት ነው። ፈላው ችግር የለውም፣ አንድ ቀን እንገናኝ። በስተመጨረሻም ፔፕ ጋርዲዮላ እጅ ሰጠ። ያራዳ ልጆች የእንግሊዝ ፕሪሚየር ሊግ 25-26ን አርሰናል መብላቱን አረጋግጧል ማለት ነው። ይሄ ለአርሰናል ደጋፊዎች የእንኳን ደስ አላችሁ ቪዲዮ ነው ማለት ነው። ያራዳ ልጆች ዛሬ ቦርንሞዝን ማንቸስተር ሲቲ እንግዲህ ቫይታሊቲ ስታዲየም ላይ ሄዶ ገጥሞ ነበረ። በዛም ጨዋታ 1-1 በሆነ ውጤት ተለያይቶ ማለት ነው አርሰናል 25-26ን የእንግሊዝ ፕሪሚየር ሊግ ዋንጫን ከ22 ዓመታት በኋላ እንዲያሳካ ቦርንሞዞች ትልቁን ስራ ሰርተዋል ማለት ነው። ቀጣይ ጨዋታ እስኪጫወት አይጠብቅም ማለት ነው። የዋንጫው አሸናፊ መሆኑን አረጋግጧል ማለት ነው። ለአርሰናል ደጋፊዎች ሼር እያደረጋችሁ አርሱላቸው ማለት ነው። ፔፕ ጋርዲዮላ እንግዲህ የመጨረሻውን ዓመት ያለ ዋንጫ ማጠናቀቅ ችሏል ማለት ነው። ያለ ፕሪሚየር ሊግ ዋንጫ ነው ያልኩት ጎብዬ ማጠናቀቅ ችሏል ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁም። ቲክቶክ ገባ ላለው ብዙ የአርሰናል ደጋፊዎች እያለቀሱ ነው። ያስለቅሳል። አሁን ለኳስ ምንድነው የምታሽቃብጡ ምናምን የምትሉ ያስለቅሳል። እመቤቴን ያስለቅሳል። 22 ዓመት መደገፍ ማለት ያውም ደግሞ እንደዛ እየተተቸህ አሪፍ እግር ኳስን ስታሳይ በቃ ከኳስ ውጭ አይችሉም ወግመህ ስትጫወች ስትከላከል ደግሞ ይሄ የአራም ፉትቦል ያስለቅሳል። የኔም ቢሆን ያስለቅሳል። እኔ ያምን አልቅሻለሁ ዋንጫ ስንበላ እግዚአብሔርን የምሬ ነው ያስለቅሳል። እና ትፍረድ ይፈረድብሃል ነው እና ኮንግራጁሌሽን ማርያምን የምሬ ነው። የአርሰናል ደጋፊዎች እንኳን ደስ አላችሁ ከልቤ በእውነት የምሬ ነው። እንኳን ደስ አላችሁ። ሙመንቱን አውቋለሁ፣ ደስታውን አውቋለሁ እና የደስታችሁ ተካፋይ ነኝ። እንኳን ደስ አላችሁ የምሬ ነው። ኮንግራጁሌሽን ገነርስ